ሸይሮ ከብሱሽ ሁላችሁም ቴንክ መሐመድ እናመሰግናለን። ኤቭሪ ጊፍት ትሪፕል ነው። እንዳልክዬ ቴንክ ዩ ሶ ማች አወድዬ ቴንክ ዩ ሐሚድ ቴንክ ዩ የስ ጋላሪ 11 ደረስን ኢንሻአላህ ማሻአላህ ይሞላል። አወድዬ ቴንክ ዩ ሶ ማች እንዳልክዬ ቴንክ ዩ። ይሄ ደግሞ ቡሽቲ እንትና ናሆም ነው የሚበዳው መሰለኝ። ይሄ በስመ አብ ብልግና አንተ በበቀደም ጊፍት ሲሰጥ ነበር። አፍና አትክፈት ስብሐት ለወልድ መንፈስ ቅዱስ ምን ጉድ ነው? ኧረ በእናትህ ገዴ ሃደረው ሽንታ ግጠም በይው። አሁን ሙጤ ሃረኬቴ ናሆም ነው እኮ የሚበዳ አንተ ቡሽቲ ሉጢ ሌዝቢያ ማለት ነው። ኧረ ተቃጠልኩ። ሴቱ ሲሰጠኝ ሌዝቢያን ይላል፣ ወንዱ ሲሰጠኝ ጌ ብሎ ይጠራል። ኧረ ማን ይስጠኝ ለኔ? አንተ ደንቆሮ፣ እንደዚህ አይነት ነገር በጣም መጥፎ ነው። በጣም ሴንሲቲቭ ርዕስ እያነሳ ነው አንተ ማን ያንተ ስሚ ሚውት ካረክሽኝ ወጣለሁ። ወቂ ሚውት ካረክሽኝ አቆማለሁ። ኦኬ ተሰደብ አዳምጪኝ። አንተ ለማኝ ኦሮሞ ነው እኮ ካንተ ማለት ነው ድርጅት የሚጠቀምልህ አንተ ለማኝ ማለት ነው። እመና ይሰራልሃለሁ። ማንነቴን ያሳያለሁ። ከቲክቶክ ካልጠፋ እኔ ወንድ አይደለሁ። ገዴ ሃደኬቲ ጥምብ ዘረኛ እናታችሁ ትበዳ ሃደረው ገዴ ዝግፍቲ ሙጤ ሃደኬቲ ሸለፈታሚ ይሄ ጥምብ ቁልቋላም ይሄ እኔን ይሄ ኧረ ተቃጠልኩ። ዛሬ ሴት አባቴ አንተ እኔ ማሜ አይደለሁማ ማሜ አይደለሁም አልኳቸው። ማሜ አይደለሁም። አንተ ምን ሆነህ ነው? እንዴ ተረጋጋ። ገዴ ሃደኬቲ ሰውዬው ምን ሆነህ ነው እንዴ? ባለጌ ነገር እንዴ? ስማ ምስቀምስ ደንቆሮ ጂ ዲ ዛሬ ገና ነው ያለው እኮ አወድ ከኔ ጋር እግዚአብሔር። አረ ጥምብ ቡሽቲ ምናምን ናሆም መስልሃለሁ ምናምን ጊፍት ሲሰጣቸው ማለት ነው። ቂጥህን ባዝሊን እየቀባ ምትልቅላቸው እራስ ቡሽቲ አንተ ደንቆሮ በእናትህ በቃ ማሜ ረፍ በቃ ንግግር ደስ አይልም። አንተ የተከበረ ሰው እንደዚህ አታዋርድ በቃ ማሜ። ከስድብም እኮ ስድብ ከላስላስ እኮ ላስላሳለሁ። ያው አንቺ ስሜ ዝም በይ እያልኩሽ ነው። ዋ ይሄ ክብር ጉዳይ ነው። ቃላት በቃ ይሄ ጥምብ ቡሽቲ ዛሬ ብቻ ከአራት ጌመር ጋር ትገባ ራስ ጥምብ ቡሽቲ ራስ ማህይም በማያገባሽ አትግቢ አንቺ ዘገምተኛ አልኩሽ እኮ። አትናገሩ እንደዚህ አይነት ቃላት መጥፎ ነው። ምን አገባሽ? ዝም ብለሽ አዳምጪ። ገባ እኔን እየዞርክ ማስቀጣት ነው አይደል? አወድ የምትባል ውጣ ከኔ ቤት እና ተለብዳና አንተ የሹጣም ልጅ ደርሼብሃለሁ አልኩ። አዝገኛለሁ እመነኝ። ብሎክ ውጣ ገዴ ሃደኬቲ እኔ ያለሁበት ቦታ አትድረሱ። የኔ ጌም ህዝብ የሚያውቀው ነው። ቲክቶክ ላይ እንደ ሌላም ሽልጥልጥ ጌመር አይደለሁም። አይ አም ሪል ጌመር። 1 ሚሊዮን ኮይን አወረደ ምናምን ኮሜንት ጽፉልንም መሰለ እንዴት እንደምገለብጠው እያልኩ እኮ አንተ ሽንታ። እኔ መንግስት ነኝ እኮ ብቻዬን የደሃ ልጅ ማለት ነው። ቤተክርስቲያን ስታሰራ ኦር መስጊድ ስታሰራ ላየንም፣ ምስኪን ደሃ ስትረዳ ላየንህም። በምን አወቃለ መርዳቱ ቆሻሻ ይሁኝ የምል እንዳንተ አይነት 1001 ለማኝ አጥፍቻለሁ። አይ አም 41 ሌቭል በሌቭል በልጠኸኝ አይደለም። እሱ እንኳን 41 እኮ ነው። ሙጤ ሃደኬቲ አሳይሃለሁ። ቆይ ጥምብ ዘረኛ የሚያስገባ እንዲህ በረዶ ውስጥ ማሜነቴን አሳይሃለሁ። አንተን አይደለም ጠይቀው ያን ሸውራራ በአንድ ጊዜ ዱባይንና ሳውዲ አረቢያን በአንድ የሚያየው ማን ወደ ጊዮርጊስ የሚባለውን እንዴት እንዳጠፋው ጠይቅ። ማሜ ይባላሉ አልኩ። ትታወቀኛለህ። እመነኝ ይጸጽታል። እንኳን አንተ አይደለም አንተ ፑሽ የምታደርግላቸው እኔ ንጉሳቸው ነኝ። አንተ መሀይም ለማኝ ማለት ነው። አወድዬ ኒታ ቲንክ ሶ ማች
ቲንክ በጣም ነው የማመሰግነው። አመስግኑልኝ በመድኃኒዓለም እሱ ይለፈልፋል እዛ ይሄን ማለት ነው የሰማህ ነው አንተ ደደብ እኔ የምኖርበትን ቤት ቆርቆሮ መኪና ነው ብለህ ነው ለሱ የምታሳየው ማለት አንቺ ናሽ ልብዳና ማለት ዝም በይ ቤሻለሁ ክብርሽን ጠብቂ ላስቀይምሽ እችላለሁ ምን አባናት የምትከፍተው ክብርሽ አትለጠፊ አንቺ ሹጣም ልጅ ማለት ነው አስቀይምሻለሁ እያልኩሽ ከምሬ ነው የምልሽ ተከፋይ አትሁኝ ዝም በይ እያልኩሽ ነው ተፋብሻለሁ እያየህ ነው አንተ የደሃ ልጅ ሉክ እኔ የምኖረውን ቤት እኔ የምኖረውን ኤሪያ ላሳይ አንተ የለማኝ ልጅ ማለት ነው ገባ እኛ ምን አገባን ስላንተ ኤሪያ ማምን አቦ እና ለምን ትንሽ ያጠብቂ ማንቺ ለምን ዝም በትይ ማንቺ ለማኝ ማለት ነው በቃ በጫት ማለት ነው እንደዛም ሆኖ ዛሬ ሙቤ ደውሎ አውርቶኛል። ሚስትና ልጁም ወጥቶ ይቅርታ ሲጠይቁ ነበር። ሙቤ ራሱ ወጥቶ ይቅርታ ሲል ነበረ። ክፉ ሰው ሆኜ ምናምን ነገር አይደለም፣ ግን መጀመሪያ የተናገርኩት ነገር ነበረ። እኔ ኦልሬዲ መጀመሪያ ተናግሬያለሁ፣ ይሄ ነገር ከመሆኑ በፊት ማለት ነው። ገባችሁ አይደለ? ይቅርታ አድርግለት የምትሉኝ ሰዎች ይኸው እግዚአብሔር ምስክሬ ነው። እግዚአብሔር በሚያውቀው ለማንም ብዬ አይደለም፣ ግን ሙባረክን ወንድሙን ሙባረክን በጣም ስለማከብረው በጣም ረጅም ጊዜ አብረን ጌም ስለተጫወትን በጣም ነው ያሳዘነኝ ሙባረክ። እውነት ለመናገር ለሙባረክ ብዬ እኔ ይቅርታ አድርጌለታለሁ፣ የምችለውን በሙሉ አድርግለታለሁ ለማሜ። ግን ህግ የያዘው ጉዳይ እኔ አይደለሁም። እኔ ፍቱ ስላልኩ ምፈታ እሰሩ ስላልኩ ምሰር እኔ ማንም አይደለሁም። አንድ ተራ ግለሰብ ነኝ። በይቅርታ ደረጃ ሁላችሁም እንድታውቁት የምፈልገው ነገር ለማሜ የምሬ ነው የምላችሁ። ማሜ በጣም የማከብረው ሰው ነው፣ በጣም መልካም ሰው ነው። ለማሜ ስል ይቅርታ አድርጌለታለሁ። ለማሜ ስል የምችለውን ነገር በሙሉ አድርግለታለሁ። ግን ህግ የያዘው ነገር ነው። እኔ ከዚህ በኋላ መጥቼ እንደዚህ አድርጉ ምልበት ምንም አይነት እኔ አልችልምም። ሲጀመር አቅምም የለኝም እንደዚህ ማድረግ። ይሄን ነገር ልነግራችሁ ስለፈለግኩ ነው ዛሬም ላይ የገባሁት ማለት ነው። እንደውም አልገባም ብዬ ነበረ፣ ግን በጣም ብዙ ሰው ይቅርታ አድርግለት ቪዲዮ ምናምን። ምክንያቱም እኔ ሰው ነኝ አስባለሁ። ሚስትና ልጅ እንዳሉ አውቃለሁ፣ ወንድሞች እንዳሉ ታውቃለሁ። መጀመሪያ እሱ ቢያስብ ኖሮ አይ እኔ እኮ ሚስትና ልጅ አለኝ እንደዚህ ማድረግ የለብኝም ማለት ይችል ነበረ፣ ግን አላረገውም። ገባችሁ አይደል? ሙባረክ እንደሚያስብለት ማሜ ለራሱ አያስብም፣ ሙቤ እንደሚያስብለት ማለት ነው። በእኔ በኩል እኔ ይቅርታ አድርጌለታለሁ። አወደንም በጣም ነው የሰደበው። ልጆች ያሉት ሰው ነው፣ ትዳር ያለው ሰው ነው። እኔም እንደዛው እንደ ቀልድ የምንላቸው ነገር ሚዲያ ላይ በስሜት ተነሳስተን የምንላቸው ነገር ሚዲያ ላይ ሁሌም የሆነ ነገር አለ፣ በቃ ዋጋ ያስከፍላል። ገባችሁ አይደለ? በእኔ በኩል ይቅርታ አድርጌለታለሁ፣ አፉ ብዬዋለሁ። ለሙባረክ ስል ለሚስትና ለልጆቹ ስል ይቅርታ አድርጌለታለሁ። ግን ህግ የያዘው ጉዳይ ነው። በቃ ይሄን እወቁልኝ፣ ህግ የያዘው ጉዳይ ነው። ይህንን ነገር ለመናገር ነው የገባሁት እና ለጥያቄያችሁ ደግሞ መልስ ይሄ ነው። መጀመሪያ እንግዲህ 3 ቀን ሙሉ ማስጠንቀቂያ ሰጥቼ ነበረ ምናምን፣ ያን ሁሉ ነገር አልሆነም። ከዛም አልፎ ተርፎ ማስፈራራትና ምናምን ነገር መጣ። ይሄን ነገር ወደ ህግ ወሰድኩት። ህግ ደግሞ የሚያደርገውን ነገር አደረገ። በእኔ በኩል ይቅርታ አድርጌያለሁ። ይሄን ነገር መናገር ፈልጋለሁ።
አመሰግናለሁ። አወድ ኦኬ። ስለዚህ ይሄ ነው ጋይስ እና እናንተም ደግሞ ማወቅ ያለባችሁ ነገር ሁሌም እንደዚህ ነገር ሲፈጠር ማለት ነው አሁን እኔ አንድ ጥፋት ባጠፋ መጀመሪያ ተው ማለት አለባችሁ። ገባችሁ? እኔ ስሰደብ ምናምን ነገር አብዛኞቻችሁ እኔ በጣም ብዙ ሰው ነው ያዩት። እግዚአብሔር በጣም ብዙ ሰው እሰይ ሲሰድበኝ ነበረ ምናምን ነገር ልክ የሆነ ድርጊት ከተደረገ በኋላ ደግሞ ናሆሜ እንደዚህ ያርግ ነው ያ ልክ አይደለም። ገባችሁ? ያ ልክ አይደለም። እኛ ይምሯለን፣ እናስባለን፣ ሰዎች ነን፣ እግዚአብሔርን እንፈራለን። አይዘው በጣም ከዚህ በኋላ ያለው ነገር ህግ የያዘው ነገር ነው። ለጥያቄያችሁ እንግዲህ መልስ ሰጥቻለሁ ብዬ አስባለሁ። አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ከእናንተ ጋር ይሁን። እንዲህ በቃ አታሽኮርመሙኝ። አለቀ ወሬው እኮ አለቀ። ወሬው አልቋል። እንግዲህ 8600 ሰዎች ጣ በሉና ወደ 1000 ተመለሱ። ወደ 1000 ተመልሳችሁ እንግዲህ በጣም ይቅርታ ነው። ይቅርታ ጠይቃለሁ። እኔ የልጄ ስትል በእናትህ የልጄ ስትል እንግዲህ አጠፍቷል። ማሜ ትክክል አይደለም። እውነት ነው አጠፍቷል። ይቅርታ በጣም ይቅርታ ከሆነ በኩል ነው ማለት በጣም ይቅርታ። ማሜ ሲወጣ ደግሞ ይቅርታ ይጠይቃል። እኔ ደግሞ ልጄ ስትል በእናትህ ይቅርታ አጠፍቷል ማሜ። እሺ በጣም በተለይ ያው ለሱ ብቻ አይደለም አወል ለጊፍተሩም ላወልም ይቅርታ ጠይቀኝ ያለ ነው። ለልጁና ለሚስቱ ሲል በቃ ማሜ ጥፋት ሰርቷል፣ ይቅርታችንን ተቀበልን ነው ያለው ነው ናሆሜ። ይቅርታ ግን ብዙ አማርኛችን ምንስ ግን በጣም ይቅርታ ማሜ ጠፍቷል። ልጄ የልጅ ብለክ ማለት ይቅርታ አድርግልኝ፣ በጣም አጥፍቷል ማሜ። እሺ ወንድሜ በእናትህ ብዙ ማውራት አልችልም፣ ብዙ አማርኛ አልችልም። እኔ አውሩ እናንተ። የሰው ልጅ ያጠፋል፣ ሁላችንም እናጠፋለን። ፈጣሪ አላህ ደብቆልን እንጂ ሁሉም ሰው ጥፋተኛ ነው። ኃጢአት የሌለበት የለምና ተሳስተዋል። እህታችን እንደምታያት የልጅ እናት ናት እና ይቅርታም እየጠየቀች ነው። የህግ አካላቶች ካላችሁ በዚህ አጋጣሚ ጠበቆች ካላችሁ ሁሉም ቢያግዛት ጥሩ ነው። ማሜ መምከርም ካለብን ሲወጣ እንመክረዋለን። ብዙ መልካም ነገሮች አሉት መሐመድ። በጣም ብዙ ሰዎችን ሲረዳ አዳዲስ ቲክታከሮችን ሲያበረታታ ሲረዳ እናውቀዋለን። ተጫዋች ነው፣ አዝናኝ ነው። ይዞት የመጣው ኮንቴንት አስቂ ነው እና ብዙ ወደ እንዲሳሳት የሚያደርግ የሚገፋፋ ነው። ከመሆኑም ጋር ከአሁን በኋላ ጥንቃቄ ማድረግ እንዳለበት እነግረዋለን። ሌሎችም ቲክታከሮች እንዲማሩበት ይሆናል። ለበጎ ነው መግባቱ፣ ተስተካክሎ እንዲወጣ ሌሎች ወንድሞችም እንዲያስተምር ይሆናል የገባውና ስለዚህ ባካችሁ ኔጌቲቭ ኮሜንት የምትጽፉ ወንድምቶች ጥንቃቄ እናድርግ። ሁላችንም እንሳሳታለን፣ ተሳስተዋል። ሀላስ ብዙ መሐመድ ደግሞ ያደረጋቸው መልካም በጎ ተግባራቶች አሉ። ሁሉም ቲክታከሮች እናውቃቸዋለን። ሲሳደቡ መቶ ጸያፍ ንግግር ሲናገሩ እንሰማለን። ማሜ በጣም ተስተካክሏል። የዘር ንግግር አይናገርም። ከፖለቲካው ከምኑ ሸሽቶ ራሱን እየጠበቀ ማነው ኮዳ 21 አለ እና ራሱን እየጠበቀ የሚገኝ ነው። ራሱን በጣም ለውጧል። አስታራቂ ነው። እኔ በቅርብ ሙባረክ ተጣልቶ ሲያስታርቀው አይቻለሁ። እዚህ ቤት ብዙ መልካም ነገሮች አሉት። የዋህ ነው እና አንዳንድ ጊዜ ደግሞ ያው ብዙ ቲክታክ ላይ ከመዋል የተነሳ አንዳንዴ ከሚያመልጡን ንግግሮች አሉ እና ኔክስት ለቀጣይ ወንድም እህቶቻችን ቲክታከሮች ትምህርት ነው የሚሆነው። መሐመድ ይቅርታ ተደርጎለት ቢፈታ የሚጠቅመን ሰው ነው። ብዙ ቲክታከሮችን እየረዳ ያለ ወንድም ነው። እባካችሁ
ለኛም በውስጥ መስመር የሚመለከታቸው አካላቶች ካሉ ስልክ ቁጥሮች ስጡን። ማናገር ከባለብን በሽምግልና መደወል የሚገባን ቦታ ካለ እኛም ከጎናችሁ ነን እና አካሄዱን እንድታስተካክሉት ነው የገባሁት። ብዙም የሶሻል ሚዲያ ሰው አይደለሁም። እባካችሁ እቺ እህታችን እንርዳት። የሚያምር ልጅ አላት እና የልጅ እናት የልጅ አባት የሆናችሁ የምትጨክኑበት አይመስለኝም። ተሳስተዋል። አትሳሳተም እያለን አይደለም፣ ሁላችንም እንሳሳታለን። ስለዚህ ለቀጣይ ጥንቃቄ የተሞላበት አካሄድ